ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና እናሰማለን። የወንበርማ ብርጌድ በአማራ ክልል እየተካሄደ ባለው ግጭት በራስ ተነሳሽነት በተለያዩ አውደ ውጊያዎችና ግንባሮች በመሳተፍ ለተቋሙ እንዲሁም ለሚወዳት ሀገሩ የራሱን ድርሻ መወጣቱን ያመላከተለት የቀድሞው ልዩ ኃይል አባል አባይ አንዱዓለም በዘመቻ አርበኛ አደማሊ አባናደው ላይ ህይወቱ ማለፉን ገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝም በዛሬው ዕለት 8 የሚሆኑ አካባቢዎችን በቁጥጥር ስር መዋሉን ገልጿል። ዝርዝሩን አዘጋጅተናል። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር ጠየቁ። አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትሃዊ ነው ያሉ ሲሆን የ54 ሀገራት ድምጽ ችላ ተብሎ የተባበሩት መንግስታት ነኝ ማለት አይቻልም ብለዋል። ሌላኛው መረጃችን ነው። በጋዛ የእርዳታ ማዕከላት ስለሚፈጸሙ ግድያዎች ሁለት የውስጥ አዋቂዎች መረጃዎችን አወጡ። የተባበሩት መንግስታት ድርጅት ወደ 400 የሚጠጉ ማዕከሎች የነበሩት ሲሆን የእስራኤልና አሜሪካ ጥምር እርዳታ ማዕከሎች ግን 3 ብቻ እንደሆኑና የእስራኤል ወታደሮች በሺዎች የሚቆጠሩና በአካባቢው በተሰበሰቡ ፍልስጤማውያን ላይ እንደሚተኮሱ ተጠቁሟል። የብሬኪንግ ዘ ሳይለንስ የተባለ ቡድን አባል የሆነ የእስራኤል ወታደር ንጹሃን ሰዎችን ምን ያህል እንዳዋረድናቸው ማየት ይከብዳል ብሏል። ሙሉ መረጃውን የምናሰማችሁ ይሆናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የቀድሞው ልዩ ኃይል አባል አባይ አንዱዓለም ህይወቱ ማለፉ ተነገረ። የወንበርማ ብርጌድ የቀድሞው ልዩ ኃይል አባል አባይ አንዱዓለምን ዘክሯል። በዚህም በአማራ ክልል እየተካሄደ ባለው ግጭት በራስ ተነሳሽነት በተለያዩ አውደ ውጊያዎችና ግንባሮች በመሳተፍ ለተቋሙ እንዲሁም ለሚወዳት ሀገሩ የራሱን ድርሻ መወጣቱን ጠቅሷል። ከዚያም የልዩ ኃይል ተቋሙን መንግስት ካፈረሰው በኋላ የስርዓቱን ተልዕኮ ቀድሞ በመረዳት በወንበርማ ወረዳ ሸንዲ ከተማ ላይ ከሌሎቹ ጓዶቹ ጋር በመሆን ወባስ ሜዳ ላይ ወጣቱን ወታደራዊ ሳይንስ በማሰልጠንና በማደራጀት ቀዳሚ ነበር ይላል። ለስልጠናና ስለ ትግሉ አጫጭር ስልጠናዎችን ከድርጅቱ አመራሮች ሲወስድ ከቆየ በኋላ ወደ ሸንዲ ተመልሶ የወንበርማ ሻለቃ ተወርዋሪ ኃይል በመሆን ከሌሎች አባላት ጋር ነሐሴ ወር ላይ 2016 ዓ.ም ወርቁማ ላይ ለረጅም ሰዓት ደፈጣ በመያዝ በመኪና እየተንቀሳቀሰ ያለው የመንግስት ኃይል ላይ ጥቃት በመፈጸም ከ63 በላይ ሙትና ቁስለኛ አድርጓል ያለው ብርጌዱ መስከረም 20 ቀን 2017 ዓ.ም የወንበርማ ፋኖ አደረጃጀት ወደ አንድ ብርጌድ ሆኖ ከተመሰረተ በኋላ የኮሚቴው ሻለቃ መሪ በመሆን ብዙ ግዳጆችን እንደፈጸመ አንስቷል። ከነዚህም መካከል ታህሳስ 23 ቀን 2017 ዓ.ም ሻምበላ ቀበሌ ዋርኪ ተራራ ላይ ከቲሊሊ የመጣው በርካታ ኃይል የተደመሰሰበትና የመንግስት ኃይል አንዲት መነኩሴና 11 ንጹሃኖችን የረሸኑበትን ውጊያ አካሂዷል ብሏል ብርጌዱ ሲዘረዝርም ጥር 11 ቀን 2017 ዓ.ም ዋዝ ተራራ ላይ ከሌሎች ጓዶቹ ጋር ተጋድሎ አድርጓል። የካቲት 6 ቀን 2017 ዓ.ም ሸንዲ ከተማ ከመሸገው የመንግስት ኃይል ጋር ከሌሎች ብርጌድ አባላት ጋር በመሆን ኮሚቴው ሻለቃ በአባይ አንዱዓለም መሪነት በተሰለፈበት ግንባር የመከላከያ ሻለቃ መሪ የተገደለበትና አንድ ነብሮ ክላሽ የተማረከበት ግንባር በእሱ መሪነት ተካሂዷል። የካቲት 14 ቀን 2017 ዓ.ም በቁጭ ከተማ ከሌሎች ጓዶቹ ጋር በመሆን ቁጭ ከተማ በመግባትና ጥቃት በመፈጸም ንብረት በመማረክ ለሎጂስቲክ አድርጓል። የካቲት 19 ቀን 2017 ዓ.ም ቆጥላንና የአይሻል ግንባር ላይ ኃይለኛ ውጊያ አድርጎ 15 የመንግስት ኃይሎችን ገድሏል። ሚያዝያ 22 ቀን 2017 ዓ.ም የኮሚቴው ሻለቃ አባላት ከፊት በመሆን ሸንዲ ከተማ ሰርጎ በመግባት ለ3 ሰዓት ተዋግቶ 7 ገድሏል፣ 10 ደግሞ አቁስሏል። ግንቦት 16 ቀን 2017 ዓ.ም ወንበርማ ብርጌድ ያሰለጠናቸው ያላቸውን ሰልጣኞች ለመበተን አቅዶ የመጣውን የመንግስት ኃይል ወይንም አቀበሌ ላይ ከጠዋቱ 12 ሰዓት እስከ ቀኑ 7 ሰዓት የኮሚቴው ሻለቃ አባላትን ከፊት በመምራት 15 ሞት ከ20 በላይ ደግሞ ቁስለኛ አድርጓል። ግንቦት 29 ቀን 2017 ዓ.ም ሰልጣኙን ለመበተን ከወይንማ አሰስ በሚወስደው መንገድ ላይ በተንቀሳቀሰው የመንግስት ኃይል ላይ በደፈጣ ውጊያ በመፈጸም ሰኔ 27 ቀን 2017 ዓ.ም በተመሳሳይ የመንግስት ኃይል ሰልጣኙን ለመበተን ወደ ጎመር ሲንቀሳቀስ የኮሚቴው ሻለቃ አባላትን ከፊት ሆኖ በመምራት ቁርን ግንባር ላይ ሲዋጉት ውለው ሊመለስ ችሏል። ሰኔ 30 ቀን 2017 ዓ.ም የመንግደት ኃይል ሰልጣኙን ለመበተን በድጋሚ ወደ ኮሊ ቀበሌ ሲንቀሳቀስ ከሌሊቱ 12 ሰዓት እስከ ቀኑ 9 ሰዓት በ3 ግንባር ማለትም በባኔ ግንባር፣ በአድክም ተራራ ግንባርና በአሮጌው ቤተክርስቲያን ግንባር ተዋግቷል። በዚህም የመንግስት ኃይል ሳይሳካለት ቀርቶ ምረቃው መካሄዱን መታጠቃቸውንና ነበልባል ተብለው መደራጀታቸውን ብርጌዱ አክሎ ገልጿል። ብርጌዱ ቀጥሎም በሸንዲ ከተማ መሽጎ የተቀመጠውን የመንግስት ኃይል መስከረም 13 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ 4 ሰዓት ድረስ ውጊያ ማድረጉን ገልጿል። በዚህ ውጊያም ሻለቃ አባይ አንዱዓለም ህይወቱ እንዳለፈ የገለጸ ሲሆን በዚህ ውጊያም 13 የመከላከያ ሰራዊት አባላት
4 የመከላከያ ሰራዊት አመራሮች፣ 1 የፖሊስ አመራር፣ 5 ሚሊሻ፣ በጠቅላላ 23 የመንግስት ኃይሎች ተገድለዋል ብሏል። ከፋኖ በኩልም የኮመት ሻለቃ መሪ ሻለቃ አባይና የነበልባል ሻለቃ ምክትል ዘመቻ መምሪያ የቀድሞ የኮማንዶ አሰልጣኝ ህይወታቸው ሊያልፍ መቻሉን የ5ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አስታውቋል። በተያያዘ መረጃ በሸዋ ጎጃምና ጎንደር ያሉ የፋኖ አመራሮች የእንኳን ደስ አላችሁ ኮርተንባቸዋል መልእክታቸውን አከታትለው የላኩበት ውጊያ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ መካሄዱ ተሰምቷል። ዘመቻ አደማሊ አባናደው ከታወጀበት ሰዓት ጀምሮ 5ቱም ኮሮች ውጊያ አካሂደዋል። በዚህም በርካታ የመንግስት ኃይል መሞቱ የተነገረ ሲሆን የምኒልክ ዕዝ ጦር በምሬ ወዳጆ አመራር ለምርኮኞች ተገቢው እንክብካቤ እየተደረገ መሆኑን ተገልጿል። ዓለም አቀፍ የቀይ መስቀል ማህበር ምርኮኞቹን በማንኛውም ጊዜ ሊረከባቸው እንደሚችል የገለጸው ዕዙ የፋኖ ዋና ትኩረቱ ስርዓቱን መገርሰስ እንጂ በምርኮ የተያዙ ተዋጊዎች አለመሆናቸውን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት በተጀመረውና ሁለተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናዶ በ5ቱም ኮሮችና በዕዙ ልዩ ዘመቻ ከፍተኛ ውጊያ ያካሄደ መሆኑን ገልጿል። በዛሬው ዕለት መስከረም 15 ቀን 2018 ዓ.ም በተካሄደው ውጊያም መንግስት ለ2 ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ ሰራዊት በቁጥጥር ስር ውሏል ተብሏል። በዘመቻ አርበኛ አደማሊ አባናዶ በትናንትናው ዕለትና በዛሬው ዕለት ፋኖ እንደተቆጣጠራቸው የገለጻቸው ቦታዎች የሚከተሉት ናቸው። በሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ወረዳውን ሙሉ በሙሉ፣ ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው አስታይሽን ጨምሮ ወረዳውን ሙሉ በሙሉ፣ ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ ሙሉ በሙሉ፣ ሰሜን ወሎ ዞን ላስታ ወረዳ ብልባላይ ከተማን ጨምሮ ከሹማሃ ቀበሌ ውጪ፣ ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጪ ያለውን ሙሉ በሙሉ፣ ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ፣ ሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጪ ያለውን ሙሉ በሙሉ እንዲሁም ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጪ ያለውን ሙሉ በሙሉ በፋኖ ቁጥጥር ስር መዋሉ የተነገረ ሲሆን ፍላቂትና ገረገራ ከተማ ላይ ውጊያ እየተካሄደ ነው ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ። በማዕከላዊ ጋዛ በሚገኝ የተፈናቃዮች መጠለያ ውስጥ ይኖራል። የልጆች አባቱ ዲአ እንግዶችን በፈገግታ ቢያስተናግድም ህመሙን መደበቅ አይችልም። ይሄ የአብደላህ ክፍል ነው፣ ጎራ በሉ ሲል እንግዶችን ይቀበላል። አብደላህ የ19 ዓመት ልጁ ነው። በጋዛ የሰብአዊ እርዳታ ሲከፋፈል በተተኮሰ ጥይት ነሐሴ መባቻ ላይ ተገድሏል። እርዳታው አሜሪካና እስራኤል በጥምረት መስጠት የጀመሩት ሲሆን በእስራኤልና አሜሪካ ወታደሮች ጥበቃ ይደረግበታል። ዲአ የልጁን ቦርሳ አቅፎ ተቀምጧል። የውድ ልጅ ጠረን አሁንም ቦርሳው ላይ አለ፣ ፈጣሪ ነፍሱን ይቀበላት ይላል ዲአ በልጁ ህልፈት ራሱን ተጠያቂ ያደርጋል። ከመገደሉ ከአንድ ቀን በፊት ወደ እርዳታ መስጫው ልጁ እንዳይሄድ ቢጠይቀው ልጁ ግን አታስብ አባዬ ከፈጣሪ ጋር ሁሉም ይሳካል ሲል መለሰለት። አባቱ አስቀያሚ ስሜት ነው፣ ልጄን ወደ ሞት ሰደድኩት፣ ግን እርዳታው ያስፈልገን ነበር፣ እኔና እናቱን እንዲሁም ታናናሾቹን ለመመገብ ሲል ሄደ ይላል። እስራኤል ወደ ጋዛ እርዳታ እንዳይገባ በማገዷ ረሃብ እጅጉን በርትቷል። የተኩስ አቁም በተደረገበት ጊዜ ብቻ ነበር እርዳታ በአግባቡ መድረስ የቻለው። ሆኖም እስራኤል ሙሉ ዕቀባ ጥላ ጦርነቱ ዳግመኛ ተጀምሯል። በዓለም አቀፍ ደረጃ የድንገተኛ ጊዜ የምግብ እርዳታ የሚያደርገው ተቋም እንዳለው በጋዛ ከተማ ረሃብ ተስፋፍቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ረሃብ የለም ይላሉ። ለተፈጠረው የእርዳታ እጥረት እስራኤል ተጠያቂ አይደለችም ሲሉ ያስተባብላሉ። የተባበሩት መንግስታት ሐማስ እርዳታ ሲዘርፍ ማስቆም አልቻለም ሲሉም ይከሳሉ። የተባበሩት መንግስታት ድርጅት ክሱን ያጣጥላል። እስራኤል ለክሷ ማስረጃ እንደሌላትም ያስረግጣል። ረሃብ በጠናባት ጋዛ እንደ አብደላ ያሉ ወጣቶች ራሳቸውን ለሞት አጋልጠው ወደ ሰብአዊ እርዳታ ማዕከል ያቀናሉ። እስራኤል በጋዛ የምታደርሰው ጥቃት የፍልስጤማውያንን ሕይወት እንዳልነበር አድርጓል። ቢያንስ 65000 ፍልስጤማውያን መገደላቸው ተዘግቧል። አብደላህ ብሩህ ወጣት ነበር። በክፍል ውስጥ በለጠፋቸው ማስታወሻዎች በፈተናው ከ95 በመቶ በላይ ነጥብ ማግኘት እንዳለበት ራሱን ያስታውሳል። ሁሌም ሼክ ያለ አለባበስን ይመርጣል። ከፊቱ ፈገግታ አይጠፋም። የፈራረሰች ባለችው ጋዛ ውስጥም ቢሆን ቀጣይ ህይወቱ እንዲሰምር ይወጥን ነበር። በእስራኤል ጥቃት ከተገደሉት መካከል ከ18000 በላይ የሚሆኑት ልጆች መሆናቸው ተዘግቧል። ሙዓዝ አብደላህ ጎረቤት ነው። ወደ እርዳታ ማዕከሉ እየሄዱት አብረው ነበር። ረጅም ሰልፍ ስለሚኖር ብዙዎች ማልደው በቦታው ይገኛሉ። አብደላ ለመጸዳዳት ዘወር ሲል ሙዓዝ በሰልፉ ላይ ነበር። ሙዓዝ ሰልፍ ሲሰማ እየሮጠ ወደ ጓደኛው አቀና። አብደላ በህይወት የቆየው ለ10 ደቂቃ ብቻ ነበር። ዲአ የጋዛ ነዋሪዎች ሰላማዊ ነን፣ አብደላ እንደ ሌሎች ወጣቶች ነበር፣ ህልሙን ሳይኖር ተቀጠፈ፣
ነፍሱን ይማር ይላል። የእስራኤል መከላከያ ንጹሃን ላይ ሆነ ብሎ እንደማይተኩስ ያስተባብላል። የእርዳታ ማዕከሉ ጠባቂዎችም ንጹሃን ላይ እንደማይተኩሱ ይገልጻሉ። የአብደላ ታሪክ ቢቢሲ አይ በሰራው ዘጋቢ ፊልም ላይ ተካቷል። ፊልሙ ጋዛ ዳይንግ ፎር ፉድ ይሰኛል። ፍልስጤማውያን እርዳታ ሲጠባበቁ እንደሚገደሉ በዝርዝር የሚታይበት ዘጋቢ ፊልም ነው። ፊልሙን መስራት ቀላል አልነበረም። እስራኤል ቢቢሲን ጨምሮ መገናኛ ብዙሃን ወደ ጋዛ ገብተው በነጻነት እንዲዘግቡ አትፈቅድም። በጋዛ ያሉ ጋዜጠኞች ሕይወታቸውን ለሞት አሳልፈው ሰጥተው ነው የሚሰሩት። የተባበሩት መንግስታት ድርጅት እንደሚለው በእስራኤል ጥቃት ቢያንስ 248 ጋዜጠኞች ተገድለዋል። በእስራኤልና አሜሪካ ጥምረት በሚተዳደረው የሰብአዊ እርዳታ ማከፋፈያ ፍልስጤማውያን ላይ ወታደሮች እንደሚተኩሱ የዓይን እማኞችን በማነጋገር ቢቢሲ መረዳት መቻሉን ገልጿል። እስራኤል ለተወሰነ ጊዜ ጋዜጠኞች ወደ ጋዛ እንዲገቡ ስትፈቅድ በወታደሮች ጥብቅ ቁጥጥር እየተደረገባቸው ነው። የቢቢሲ ዘጋቢም አንድ ጋዛ ገብቶ እንደነበር ይናገራል። እስራኤል ንጹሃን ዜጎችን የመጠበቅ ዓለም አቀፍ ሕግን ጥሳ ንጹሃንን ኢላማ አድርጋለች ተብላ ብትከሰስም ለቢቢሲ ማብራሪያ እየሰጠው ወታደር ይህንን አስተባብሏል። ወታደሩ ሐማስ እስራኤል ላይ ጥቃት በመፈጸሙ ሁሉም ፍልስጤማውያን ጥፋተኛ ናቸው፣ ለምን ሐማስን ሳያስወግዱ ቀሩ ይላል። ቢቢሲ መረጃ ለማግኘት ጋዛ ውስጥ ከሚሰሩ ዘጋቢዎች ጋር እንደሚጣመርና መረጃዎችንም እንደሚያጣራ ይናገራል። ሆኖም ጋዛ ከሚኖሩ ሰዎች ጋር በቀላሉ መገናኘት እንደማይቻልም ይገልጻል። የአብደላ ታሪክ ከተቀረጸ በኋላ ለንደን እስከሚደርስ ሳምንታትን ወስዷል። የእርዳታ ማዕከሎች ውስጥ ቀረጻ እንዲካሄድ እስራኤል ፈቃደኛ አልሆነችም። እስራኤል በጋዛ የስልክ መገናኛ መስመሮች ላይ ጥቃት ስለፈጸመች በቀላሉ ሰዎችን ማግኘት አይቻልም። በጋዛ መንቀሳቀስ በአብዛኛው የሚታሰብ አይደለም። ሙዓዝ ጓደኛው ሲገደል አጠገቡ ነበር። ሪም የተባለችው እናት ለልጆቿ ምግብ ለማግኘት የማትፈነቅለው ድንጋይ የለም። ባለቤቷ የጦርነቱ መባቻ አካባቢ ነው የተገደለው። እሱም ምግብ እየፈለገ ሳለ ነበር የተገደለው። ሪም ከቢቢሲ ጋር ቃለ ምልልስ ካደረገች በኋላ ሁለት ልጆቿን ይዛ ከጋዛ ሳትሸሽ አልቀረችም። ይኸውም ለስድስተኛ ጊዜ መፈናቀሏ ነው። ተውፊቅ ኦማር የቀዶ ሕክምና ባለሙያ ሲሆን ወደ ዩኬ ከተመለሰ በኋላ በጋዛ በተመለከተው ነገር መረበሹን ይናገራል። ሆስፒታሎች በሰዎች አስክሬን ተጨናንቀው ተመልክቷል። እነዚህ ሰዎች በእርዳታ ማዕከል አቅራቢያ የተገደሉ ናቸው። ከእርዳታ ማዕከሎቹ የሚመጡ ሰዎች እንደሚነግሩን ከሆነ የሚተኩሱት የእስራኤል ወታደሮችና የማዕከሉ ጠባቂዎች ናቸው። ቀጥታ ህዝቡ ላይ ነው የሚተኩሱት ይላል። ቢቢሲ በእርዳታ ማዕከላት ስለሚፈጸሙ ግድያዎች ሁለት ውስጥ ታዋቂዎችን እንዳነጋገረ ገልጿል። መረጃ ለመስጠት ፈቃደኛ ቢሆኑም ለደህንነታቸው በመስጋት ማንነታቸው እንዲገለጽ አልፈቀዱም። የሥራ ባልደረቦቻቸው መረጃ እንዳይሰጡ ቢያስጠነቅቋቸውም ለመናገር ፈቅደዋል። የእስራኤልና አሜሪካ ጥምር እርዳታ ማዕከሎች 3 ብቻ ናቸው። የተባበሩት መንግስታት ድርጅት ግን ወደ 400 የሚጠጉ ማዕከሎች ነበሩት። ማዕከሎቹ የወታደሮች ማቆያ እንደሚመስሉ ከውስጥ ታዋቂዎች አንዱ ይናገራል። ሁሌም ጥይት ሲተኮስ ይሰማል። ምግብ ለሚሹ ሰዎች እርዳታ የሚቀርብበት ቦታም አይመስልም። በሚስጥር የቀረጻቸው ተንቀሳቃሽ ምስሎች የእስራኤል ወታደሮች ወደ ተሰበሰበ ህዝብ ሲተኩሱ ያሳያል። በአንድ ቀን ከ20 በላይ ሰዎችን ገድለዋል። ተንቀሳቃሽ ምስሎቹ የእስራኤል ወታደሮች ወደ ተራቡ ሰዎች አነጣጥረው ሲተኩሱ ያሳያል። በሺዎች የሚቆጠሩ ፍልስጤማውያን በአካባቢው ይሰባሰባሉ። ቢቢሲ ተንቀሳቃሽ ምስሎችን ከዓይን እማኞች ምስክርነት በተጨማሪ ዘመኑ በደረሰባቸው መተግበሪያዎችና በሳተላይት ምስሎች በመታገዝ ጥይቶች ከየት አቅጣጫ እንደሚተኮሱ ለመረዳት መቻሉን ገልጿል። አክሌድ የተባለው ተቋም በእርዳታ መስጫ ማዕከላት የተፈጸሙ ግድያዎችን ቁጥር መዝግቧል። ተቋሙ በተባበሩት መንግስታት፣ የአውሮፓ ህብረት፣ አሜሪካ፣ ዩኬ እና ሌሎችም የአውሮፓ ሀገራት ይደገፋል። በጦር ቀጠና መረጃ የሚሰበስበው አክሌድ እንደሚለው በአሜሪካና እስራኤል ጥምር እርዳታ መስጫ ተቋማት ቢያንስ 1300 ፍልስጤማውያን ተገድለዋል። አብዛኞቹ የተገደሉትም ከእስራኤል ወታደሮች በተተኮሰ ጥይት ነው። እነዚህ እርዳታ ማዕከላት ከመከፈታቸው በፊትም በመላው ጋዛ እርዳታ የሚጠባበቁ ፍልስጤማውያን ተገድለዋል። እስራኤል በጋዛ ጥቃት መፈጸም ከጀመረች ወዲህ በየወሩ 30 ፍልስጤማውያን ይገደሉ የነበረ ሲሆን አሁን ወደ 500 ከፍ ብሏል። የእስራኤል መከላከያ ስለነዚህ ግድያዎች እንደማያውቅና ቁጥሮቹ እንደተጋነኑ በመግለጽ ክሱን ያስተባብላል። ሌላኛው ለቢቢሲ መረጃ የሰጠው የእስራኤል ወታደር ነው። መረጃ አሾልኮ ለማውጣት የተስማማው ወታደር ማንነቱ እንዳይጠቀስ ጠይቋል። በጋዛ እንዲያደርግ የሚጠየቀው ነገር ከሞራል አንጻር ምን ያህል ተገቢ እንደሆነ ይጠይቃል። ልክ እንደሱ የሚሰማቸው ሌሎችም እስራኤላውያን ወታደሮች አሉ። እንደ ሌሎች ወታደሮች ሀገሩን ለመከላከል ጦርነት ውስጥ እንደገባ ያምን የነበረ ቢሆንም አሁን ግን ኔታንያሁ በስልጣን ላይ እንዲቆዩ ለማድረግ ጦርነቱ እንደቀጠለ ይሰማዋል። በፍልስጤም የቀጠለውን የእስራኤል ወረራ የሚቃወሙ የእስራኤል ወታደሮች የተሰባሰቡት ብሬኪንግ ዘ ሳይለንስ የተባለ ቡድን አባል ነው።
ንጹሃን ሰዎችን ምን ያህል እንዳዋረድናቸው ማየት ይከብዳል። ምግብ ለማግኘት ይፍጨረጨራሉ ይላል ወታደሩ። ለህዝብ ማስጠንቀቂያ ለመስጠት በእርዳታ ማዕከል አቅራቢያ እንዲተኩሱ ትዕዛዝ ተሰጥቷቸዋል። እርዳታ የሚቀበሉ ሰዎች መስመር አልፈዋል ሲባል ተኩስ ይከፈታል። የተሰመረ መስመር እንዳለ ግን ለፍልስጤማውያን አልተነገራቸውም። አረንጓዴና ቀይ የሚባል መስመር አለ። አረንጓዴ መስመር ላይ ለማስጠንቀቂያ ይተኮሳል። ቀይ መስመር ላይ የሚተኮሰው ጉዳት ለማድረስ ነው ይላል ወታደሩ። በሺዎች የሚቆጠሩ ፍልስጤማውያን በተሰበሰቡበት መስመር አልፋቸዋል ብሎ መተኮስ ወታደሩን እንደሚረብሸው ይናገራል። በጣም ያስጨንቀኛል፣ ተኩሱን ካልሰሙ ወደኛ ይሮጣሉ፣ በሺዎች የሚቆጠሩ ሰዎች ላይ ነው የሚተኮሰው ይላል። የእስራኤል መከላከያ ለዚህ ጉዳይ ምላሽ ባይሰጥም ንጹሃን ላይ ጉዳት ከደረሰ በኋላ አሰራር መለወጡን ይገልጻል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቮልከር ቱርክ እርዳታ ለመውሰድ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ሰዎች መገደላቸውን ማስረጃ አለን። በብዛት በእስራኤል ወታደሮች ነው የተገደሉት። ይህ በዓለም አቀፍ ሕግና በሰብአዊ ሕግ ተቀባይነት የለውም ይላሉ። እስራኤልን ሲደግፉ የቆዩ ምዕራባውያን መፍትሄ የሚመጣው ሁለት ሀገራት ጎን ለጎን ሲመሰረቱ ነው ወደሚለው አቋም አዘንብለዋል። በተባበሩት መንግስታት ጠቅላላ ጉባኤ ላይ ዩኬና ፈረንሳይን ጨምሮ ምዕራባውያን ሀገራት ለፍልስጤም አገርነት እውቅና ሰጥተዋል። እስራኤል እውቅና መስጠትን ለሐማስ ሽብርተኝነት ድጋፍ ማሳየት ስትል ነቅፋለች። እስራኤል በግዳጅ የያዘቻቸው የፍልስጤም ግዛቶች ዓለም አቀፍ ሕግን ይጥሳሉ። እስራኤል በሚሊዮን የሚቆጠሩ ፍልስጤማውያን ከጋዛ እንዲወጡ ጥቃት ማድረሷን ቀጥላለች። ኔታንያሁ የጋዛ ሰርጥን ለመቆጣጠር የወጠኑት እቅድ አካል ነው። አንድ አክራሪ የእስራኤል እንደራሴ የጋዛ ሰርጥን ወደ ቅንጡ መኖሪያ መገንቢያ ለመለወጥ ማቀዳቸውን ገልጸዋል። እስራኤል በፍልስጤማውያን ላይ የዘር ማጥፋት ዘመቻ ከፍታለች ተብላ የተከሰሰችው በጥይትና ፈንጂ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀምም ጭምር ነው። በዓለም አቀፍ ደረጃ በድንገተኛ ጊዜ የምግብ አቅርቦት ላይ የተሰማራው ድርጅት በእስራኤል ከበባ ምክንያት የተፈጠረው ረሃብ እየተስፋፋ ነው ይላል። እስራኤል ፍልስጤማውያንን እንደ ህዝብ ሙሉ በሙሉ ወይም በከፊል ለማጥፋት በመወጠን ከበባውና ጥቃቱን መፈጸሟን ይገልጻል። እስራኤል የጦር ወንጀል መፈጸሟን ታስተባብላለች። ሐማስን ድል ለመንሳት የተቃጣ ጦርነት ነው በማለትም እስራኤል ትገልጻለች። በዓለም አቀፍ ደረጃ በድንገተኛ ጊዜ የምግብ አቅርቦት ላይ የተሰማራው ድርጅት በጋራ ከተማ ረሃብ መስፋፋቱን የሚገልጽ ሪፖርት ያለፈው ነሐሴ ላይ ሲያወጣ እስራኤል ከፍተኛ ጥቃት ለመፈጸም ዝግጅት ላይ ነበረች። በቋፍ ላይ ባለችው ጋዛ ተጨማሪ ጥቃት መፈጸም ረሃቡን አሁን ካለውን በላይ እንደሚያባብሰው የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠየቁም። ሩቶ ትናንትና ረቡዕ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትሐዊ ነው ሲሉ ተናግረዋል። በዚህም አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቢያንስ 2 ቋሚ መቀመጫና 2 ቋሚ ያልሆነ ውክልና ሊኖራት ይገባል ብለዋል። ፕሬዝዳንቱ በጠቅላላ ጉባኤው ላይ ባደረጉት ንግግር የ54 ሀገራትን ድምጽ ችላ ብሎ የተባበሩት መንግስታት ነኝ ማለት አይቻልም ሲሉ አጽንኦት ሰጥተዋል። አያይዘውም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋትን ዋጋ የምትከፍል ሆና ሳለም ቋሚ መቀመጫ የሌላት ብቸኛዋ አህጉር ሆና ቆይታለች ብለዋል። የጸጥታው ምክር ቤትን ማሻሻል ለአፍሪካም ሆነ ለሌላ ለማንም የተደረገ ውለታ አይደለም ያሉት ሩቶ ይልቁንስ ለተባበሩት መንግስታት ድርጅት ህልውና አስፈላጊ ጉዳይ ነው ሲሉ መናገራቸውን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል።